ጠባቂው ለፈጣሪው በሚያስብበት ጊዜ እንዲገድለው 5 ሚሊዮን ዶላርና የሀገራቸውን ዜግነት እንደሚሰጡት ቃል ገቡለት። እሱ ግን እምቢ አላቸው። ጠባቂው የዘላለም ባሪያ ከመሆን ያንድ ቀን ንጉስነት ይሻለኛል አለ። መሪን አልገድልም፣ ምንም ሀብት ምንም የሚያብለጨልጭ ነገር ቢኖር፣ ነገር ግን ሀገሬን ወደ ለውጥ ጎዳና እየወሰደ ያለን ሰው ህይወት ቀጠፌ የማገኘው ምንም ነገር ደስታ አይሰጠኝም። የዘላለም ባሪያ ከመሆን ያንድ ቀን ንጉስነት ይሻለኛል። ሀገሬ ከነሱ በላይ ሆና አንድ ቀን ማየትን እመኛለሁ በማለት የ5 ሚሊዮን ዶላር የክፍያ የግድያ ቅድመ ስምምነቱን ውድቅ አደረገ። ኢብራሂም ትራውሬ የዘመኑ የአፍሪካ ንጉስ ከ19 ጊዜ በላይ የግድያ ሙከራ ተደርጎበታል። ወግ አጥባቂዋ ሩሲያ በቀይ ምንጣፍ ተቀብላ ምንም ስጋት አይግባ፣ እኔ ሁሌም ከጎን ነኝ አለችው። ቻይናም ከኢብራሂም ትራውሬ ጋር የቡርኪናን ወታደሮች ሙሉ ወታደራዊ ስልጠና በነፃ ለማሰልጠን ተስማማች። በሌላ በኩል ሩሲያ ሙሉ የወታደሮችን በጀት ለመቻልም ቃል ገባችለት። የኬንያ ፕሮቴስታንቶችና ሙስሊሞች ለኢብራሂም ሰልፍ በመውጣት ፈጣሪ ከጠላቶቹ ይጠብቀው ዘንድ የጋራ ጸሎትም አደረጉ። በአሁን ሰዓት ለኢብራሂም የተጨነቁ ያሉ ቡርኪና ፋሶዎች ብቻ ሳይሆኑ አብዛኛው የአፍሪካ ሀገራት የኔነት ስሜት የተሰማቸው ነው። ይባስ ብሎ የቡርኪና ፋሶ ዜጎች በገዛ ፈቃዳቸው ቤተመንግስት አካባቢ በጎዳናው እየሄዱ ቤተመንግስቱና ኢብራሂምን ሲጠብቁ ያድራሉ። ይህን ያየ የአፍሪካ መሪ አንድም የለም። ቡርኪና ፋሶዎች መኖሪያቸውን ትራውሬን ለመጠበቅ ጎዳና ላይ ማደር ከጀመሩ ቀናት ተቆጥረዋል። ህዝቡ ላይ በሚሰሩት ግፍ የሰላም እንቅልፍ ለሰዓታት የማይተኙ ካሁን አንድ ነገር መጣብን ብለው አንድ አይናቸውን ገልጠው በአንድ አይናቸው የሚተኙ የአፍሪካ መሪዎች በበዙበት በዚህ ሰዓት ትራውሬ በህዝቡ እየተጠበቀ ያድራል። የቡርኪና ፋሶ ዜጎች ፕሬዝዳንት ኢብራሂም ትራውሬን ለመጠበቅ ሲባል ማታ በመንገድ አደባባዮች ላይ ተኝተው ያድራሉ። ይህ ጉዳይ በተለይም አንድ የአሜሪካ ሴናተር ኢብራሂም ትራውሬ ወርቃችንን ራሳችን እንጠቀምበታለን ብሎ ህግ ማውጣቱን ተከትሎ ከሰጠው አስተያየት በኋላ የመጣ ነው። አሜሪካ በዚህ ህግ ላይ ደስተኛ ለመሆኗን ትራውሬ የሀገሪቱን ወርቅ ለራሱ ስልጣን ማስጠበቂያ አድርጎታል የሚል ክስ አቅርባበታለች። ከዚህ በኋላ የቡርኪና ፋሶ ዜጎች ፕሬዝዳንት ኢብራሂም ትራውሬን ለመጠበቅ ማታ በዋናው አደባባዮች ላይ ተኝተው ያድራሉ። ህዝቡ አሜሪካ በመቶ ዓመት አንድ ያገኘነውን ትክክለኛ ልጃችንን ለመንጠቅ እያሴረች ነው፣ ደግሞም ታደርገዋለች ብለው ያምናሉ። ታዲያ ሩሲያና ቻይና የለም እኛ የት ሄደን ነው አሜሪካ ትራውሬን የምታስገድልባችሁ? አለን፣ አይዟችሁ፣ ከጎናችሁ ብለዋል። ፕሬዝዳንት ትራውሬ ከፕሬዝዳንት ቭላድሚር ፑቲን ጋር በከፍተኛ ደረጃ ንግግሮችን አድርጓል። በሩሲያ ትልቁ ህዝባዊ በዓል ላይም ካልተጠሩ በርካታ የአፍሪካ መሪዎች ተነጥለው ተጠርቶ በክብር መልካም ጊዜን አሳልፏል። ትራውሬ ከፑቲን ጋር በነበረው ቆይታም የሀገራቸውን ቴክኖሎጂ እድገት ምኞትና የተሻሻለ የደህንነት ትብብርን ከሩሲያ እንደሚጠብቁ አጉልቶ አሳይተዋል። ፑቲንና ሌሎች የሞስኮ ባለስልጣናት ታዲያ ድጋፋቸውን አልነፈጓቸውም። በቀጣይ አደባባይ በወታደራዊ ሰልፍ የተካሄደው ጉብኝቱ ትራውሬ ለሩሲያ የቴክኖሎጂ ለውጥ ያለውን አድናቆትና ለቡርኪና ፋሶም ተመሳሳይ እድገት ለማምጣት ያለውን ቁርጠኝነት አጉልቶ አሳይቷል። ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ባደረገው ገንቢ ስብሰባ ትራውሬ የቡርኪና ፋሶን አስቸኳይ የቴክኖሎጂና የእውቀት ፍላጎት አጽንኦት ሰጥቷል። ትራውሬ ለፑቲን እንደተናገረው ቅድሚያ የምንሰጠው ጉዳይ ግልጽ ነው፣ ህዝባችን
ከፍ የሚልበትንና ዕውቀት የሚያገኝበትን የወደፊት ጊዜ ለመገንባት እንፈልጋለን ሲል ገልጿል። ፑቲን በበኩላቸው በሁለቱ ሀገራት መካከል ያለውን የንግድ ልውውጥ መጠን እየጨመረ እንደሆነና ይህ ጥሩ አዝማሚያ እንደሆነ ኢኮኖሚያዊ ግንኙነቶች የበለጠ ለማጠናከርና የጋራ ንግድ ለማስፋፋት በጋራ መስራት እንደሚችሉ ለትራኦሬ ነግሯቸዋል። የሩሲያው ፕሬዝዳንት ዓለም አቀፍ ማዕቀቦች ቢጣሉም ሀገራቸው ሩሲያ ለቡርኪና ፋሶ የምታደርገውን የሰብአዊ ድጋፍ ቀጣይነት እንደሚኖረው አረጋግጠዋል። ባለፈው ዓመት አሉ ፑቲን 25000 ቶን ስንዴ ከክፍያ ነፃ ልከንሎታል። እናም በዚህ ወር ከፍተኛ መጠን ያለው ሌሎች የምግብ ምርቶችም ወደ ዋጋዱጉ ይደርሳሉ ሲሉ ቃላቸውን ሰጧቸው። ትራኦሬ አጋር ከሆኑት ወዳጆቹ ሩሲያና ቻይና በተቃራኒ ቆመችውን አሜሪካንንም አሽቀንጥሮ ጥሏል። ቡርኪና ፋሶ ከአሜሪካ ስታስገባ የነበረውን ልባሽ ጨርቅም ከዚህ ወዲያ እንዳይቀጥል በይፋ አግዷል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ በጉዳዩ ላይ አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም ብለዋል። አሜሪካንን በዚህ ልክ የሚናገር የአፍሪካ መሪ ከጋዳፊ በኋላ ያለ አይመስልም ነበር። ፕሬዝዳንት ኢብራሂም ትራኦሬ በማንኛውም ቦታ የሚገኙ ዜጎች ሕክምና አገልግሎት ማግኘት አለባቸው ማለት በግዙፍ መኪና የሚንቀሳቀሱ 15 ክሊኒኮችን ስራ አስጀምሯል። በገጠርና ከተማ ተጓጉዘው አገልግሎት መስጠት መቻላቸው ተመራጭ እንደሚያደርጋቸውም ተገልጿል። ትራኦሬ ከዚህ ቀደም በጤናው ዘርፍ ካስጀምሯቸው ስራዎች መካከል በምዕራብ አፍሪካ የመጀመሪያ የሆነውን ግዙፍ ሆስፒታል ግንባታ መጀመሩን ከወራት በፊት ተናግሮ ነበር። ሆስፒታሉ ተጠናቆ ስራ ሲጀምር ወደ ውጭ ሀገር ለሕክምና የሚሄድ ባለስልጣንም ሆነ ዜጋ አይኖርም። እናቶች በሕክምና ተቋማት በነፃ እንዲወልዱ አዲስ ህግ ማጽደቁም ከሰራቸው ነገሮች መካከል ይጠቀሳል። ወጣቱና ተወዳጁ መሪ ኢብራሂም ትራኦሬ ተከፋፍሎና ተራርቆ የሚገኘውን ሙስሊምና ክርስቲያን አንድ እንዲሆኑ እንዲከባበሩም ትዕዛዝ አስተላልፏል። ሀገሬ ቡርኪና ፋሶ ውስጥ ሁለት አይነት ዜጋ አይኖርም ብሏል። ፕሬዝዳንት ኢብራሂም ትራኦሬ ሚኒስትሮችና የፓርላማ አባላትን ደሞዝ በ30% ቀንሶ የመንግስት ሰራተኞችን በ50% ደሞዛቸውን አሳድጎላቸዋል። አላስፈላጊ የመንግስት ሰራተኞችን ግን ቀንሷል። ይህ በእንዲህ እንዳለ በራሺያው ፕሬዝዳንት ቭላድሚር ፑቲን ቀጥታ ግብዣ ትራኦሬ ወደ ሞስኮ በረራ አድርጎ የቡርኪና ፋሶን መጻኢ ዕድል ከፍ የሚያደርጉ ውይይቶችን ከቭላድሚር ፑቲን ጋር አድርጎ ተመልሷል። ኢትዮጵያን ጨምሮ ሌሎች የአፍሪካ መሪዎች ግን ስራዎች ሁሉ በታችኛው መዋቅር እያሉ እነሱ ደሞዝና ጥቅሞችን በላይኛው እርከን ብቻ አንጠልጥለው በወረዳ ደረጃ ስለሚከናወኑ ተግባራት ብዙ ያወራሉ። በታችኛው መዋቅር የሚሰሩ የመንግስት ሰራተኞች በተለያዩ ችግሮች ውስጥ ገብተው ስቃይን ያሉ መሪዎች ግን ከተግባር እጅግ የራቁ ፕሮፓጋንዳዎችን ያወራሉ። ትራኦሬ ይህንን በቅጡ የተረዳና የተገነዘበ ይመስላል። በኑሮ ውድነት በችግርና በስደት የተበሳጨው የቡርኪና ፋሶ ህዝብ በፈረንጆቹ ቀን አቆጣጠር በ2022 በመንግስት ላይ ከፍተኛ ምሬት ማቅረብ ጀምሮ ነበር። በዛው ዓመት ወታደራዊ ኃይል ሲቪል መንግስቱን ከስልጣን አነሳ። ህገ መንግስቱም በጊዜያዊነት ታገደ። ከዛም በኦክቶበር 2022 በፈረንጆቹ ማለት ነው ኢብራሂም ትራኦሬ የሚባል ሰው የቡርኪና ፋሶ ፕሬዝዳንት ሆኖ ተሾመ። ኢብራሂም ትራኦሬ ወደ ስልጣን ሲመጣ ምን አደረገ ካለን የመንግስት ሰራተኛን ቁጥር ቀነሰ፣ ላሉት የመንግስት ሰራተኞች ደሞዝ ጨመረ፣ አላስፈላጊ ቢሮዎችና የመንግስት ተቋማትን አጠፋ፣ ሚኒስትሮችን ደሞዝ ቀነሰ፣ የመንግስት መኪኖችን አላስፈላጊ ስብሰባዎችን አገደ፣ የጉልበት ሰራተኞችን ደሞዝ ጨመረ፣ ከውጭ የተመረቱ የታሸጉ ምግቦች ወደ ሀገር ውስጥ እንዳይገቡ ከለከለ፣ የምግብ ዋጋ በ50% እንዲቀንስ አደረገ፣ የሀገር ውስጥ ምርት ላይ ብቻ ትኩረት አደረገ፣ ከቻይና ህንድ የሚቀቡ ዕቃዎችን በሀገር ውስጥ ተካ፣ ሩዝ፣ ቲማቲም፣ ስልስ፣ ጥጥ በስፋት ማምረት ተጀመረ፣ ኮካኮላ በአፍሪካ ውስጥ ትልቁ ኩባንያውን ቡርኪና ፋሶ ውስጥ እንዲከፍት አስደረገ፣ አንድም ጥሬ ዕቃ ከውጭ አይመጣም በዚህ ኩባንያም፣ IMF
እየተንቀለቀሉ ሄደው ብርና በድር ሲሉት እግዚአብሔር ይስጥልን ብሎ አባረረ። የዓለም ባንክ ያስጀመራቸው ፕሮጀክቶችን ተቀብሎ ራሱ ጨረሰ። የእርዳታ ድርጅቶች ከሀገሩ ጥርግርግ አድርጎ አባረረ። ቡርኪና ውስጥ የተለያዩ ማዕድናት ያወጡ የነበሩ ድርጅቶችን አስገድዶ አዲስ ውል አዋዋላቸው። ግብር ይከፍላሉ። ከሚያገኙት ገቢ ላይ 50% ለቡርኪና ፋሶ መንግስት ያስገባሉ። የሰራተኛ ደሞዝ ክፍያም በሀገሪቱ ህግ መሰረት እንዲከፍሉ አስፈረማቸው። ፈጣን መንገድ፣ ሆስፒታል፣ ሁለተኛ ደረጃ ትምህርት ቤት በቡርኪና ፋሶ ኢንጂነሮች አቅም ብቻ እንዲሰሩ ማደረገ። ከዚህ 2 ዓመት ውስጥ ብቻ ከ2 ሚሊዮን የሚጠጋ ህዝብ የቤት ባለቤትና ንጹህ የመጠጥ ውሃ እንዲያገኝ አደረገ። የቡርኪና ፋሶ ዲያስፖራ በገፍ ወደ ሀገሩ እየገባም ይገኛል። የዝቅተኛ ደሞዝ ተከፋይ ዋጋ ከፍ እንዲል አደረገ። ቡርኪና ፋሶ ውስጥ ተቃዋሚ የለ፣ ደጋፊ የለ፣ ሁሉም እጅና ጓንት ሆኖ በህብረት ሀገሩን ለማሻሻል እየሰራ እንዲገኝ አስቻለ። በጣም የሚገርመው ምን ይሆናል ካላችሁ እያንዳንዱ ፕሮጀክት ወጪው በትላልቅ ታፔላ ላይ ተጽፎ ፕሮጀክቱ ሳይት ላይ ይለጠፋል። ማንኛውም ዜጋ ወጪውን ሄዶ ኦዲትም ማድረግ ይችላል። ይህን የመሰለ የአፍሪካ መሪ ነው አሜሪካ አይኗን የጣለችበት። ሩሲያና ቻይና ከቡርኪና ፋሶ ህዝብ ጋር አብረው ሆነው የለም ይህን ሰው ማንም አይነካውም እያሉ ይገኛሉ።